የማይታየው ዓለም ላይ ሞት አስገብተን በሚታየው ዓለም ላይ ሰው ገደለን ተጋደለን አለ። በእውነት ትውልዱን ለመመለስ መጀመሪያ አብረው ሂድ። ምንድነው እያወሩ ያሉት? እኔ አንድ ነገር ልጠይቃችሁ እንደው መቼም የኢየሱስ ጌትነት ይጠፋብን አይመስለኝም። አቃቀር ማውጣት ጀመር። ከዛ ምን ብንል ጥሩ ነው? አይመጥነንም ሰባኪው አለን። አይመጥነንም ያልን ቀን ከዛ ቤት ቁጭ አለ። ሉቃስ 24:30 ከ20 ጀምሮ አንብቡት። እርሱን የካህናት አለቆችና ገዦችም ለሞት ፍርድ አሳልፈው ሰጡት፣ ሰቀሉትም። እኛ ግን እስራኤልን ይቤዣል ብለን ተስፋ ያደረግነው እርሱን ነበር። ከሁሉም በላይ ደግሞ ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከኛ መካከል አንዳንድ ሴቶች አስገረሙን። እነርሱ ማልደው ወደ መቃብሩ ሄደው ነበር። ስጋውንም ባጡ ጊዜ መተው እርሱ በሕይወት እንዳለ የነገሯቸውን መላእክት በራእይ እንዳዩ አወሩልን። ከእኛም መካከል አንዳንዶች ወደ መቃብሩ ሄደው ልክ ሴቶቹ እንዳሉት ሆኖ አገኙት፣ እርሱን ግን አላዩት። እርሱም እንዲህ አላቸው፣ እናንተ የማታስተውሉ ሰዎች፣ ልባችሁም ነቢያት የተናገሩትን ሁሉ ከማመን የዘገየ ክርስቶስ ይህን መከራ መቀበልና ወደ ክብሩ መግባቱ አይገባውምን? ከሙሴና ከነቢያት ሁሉ ጀምሮ በቅዱሳን መጽሐፍት ስለ እርሱ የተጻፈውን አስረዳቸው። ወደሚሄዱበትም መንደር በተቃረቡ ጊዜ ኢየሱስ አልፎ የሚሄድ መሰለ። እነርሱ ግን ምሽት እየተቃረበ ቀኑም እየመሸ ስለሆነ ከኛ ጋር እደር ብለው አጥብቀው ለመኑት። ስለዚህ ከነርሱ ጋር ለማደር ገባ። ቆይ ሁለት ቁልፍ ሐሳቦችን ነው። የመጀመሪያው ታሪኩ የሚጀምረው ከቁጥር 13 ይጀምራል። በደንብ አድርጋችሁ ስሙኝ። ያለ ምክንያት ወደ ሰፈራችሁ አይመጣም። ረጅም ሊሄድባችሁ ስለፈለገ ነው ሰፈራችሁ የሚመጣው። ደግሜ እላለሁ፣ ያለ ምክንያት ሰፈራችሁ አይመጣም ጌታ። ረጅም ሊሄድ ፈልጓል ከናንተ። እነዚህ ሰዎች የዘላለሙን ወንጌል ሊሰብኩ የተገባቸው ናቸው። ኢንቨስት አድርጎባችኋል። ሰፈራችሁ ከመጣ ረጅም ልትሄዱ ነው። ጉዞ አለን፣ በጣም እንሄደው መንገድ አለ ማለት ነው። ስራ ፈት ይመስል ጌታ ዓለማትን የፈጠረ ቢሊየንስ መላእክቶች ያመልኩታል ጌታ። ስራ አጥቶ አይደለም እዛ መንደር የተገኘ። በጣም ሊከበር ይገባል ጌታ። በህልም ሲገለጥላችሁ፣ በቃሉ ሲገለጥላችሁ፣ በመንፈሱ ሲገለጥላችሁ፣ በቲክቶክ ሲገለጥላችሁ፣ ይህ ሁሉ ሲገለጥላችሁ ጌታ ስራ ፈቶ አይደለም፣ በእናንተ ምድርን መታረቅ ስለሚፈልግ እንጂ። ረጅም ሊሄድ ነው። አያስደነግጥም። ለእኔ ለምን ሰው እንደማይበረግግ ነው የሚገርመኝ። ኤማውስ መንገድ ላይ ተገኘ ጌታ። እያወራን ያለነው the God of universe ነው። የዚህ አጽናፈ ዓለም ፈጣሪን እያወራን ያለነው። ስለ ልዑል እግዚአብሔር እያወራን ያለነው። ሁለት ሰዎች መካከል መገኘቱ ሰዎቹ ማን ናቸው ያስብላል። ምንድነው ፕላኑ? ቢሞቱ እኮ እግዚአብሔር መንግስት ነው የሚወርሱት እነዚህ ሰዎች። መገኘቱ እንዳይሞቱ አይደለም፣ ረጅም እንዲሄዱ ስለፈለገ ነው። ለነሱ ሞት እሱ መገኘት የለበትም። ባይገኝም መሞታቸው አይቀርም። ከተገኘ ሞታቸውን አልፈለገም ማለት ነው። ምድር ሊያርስባቸው ነው። አንዴ ክለብ ጋር ተገኝቶ ጌታ ነፃ ሲያወጣችሁ እየተጨማለቀን እያለ ጌታ መጥቶ
ኃጢአታችንን ኮንቪንስ ያደርገን የሚመስለን በዓለማችን ላይ ድንቅ የተወደደ ሰው ይወድድ ይመስለናል። በነገራችን ላይ እናንተ እንደተወደዳችሁ ለማሳወቅ ጌታ መገለጥ የለበትም። ሞቱ ይበቃዋል። ሞቱ ለዘላለም ለአንዴና ለዘላለም የእግዚአብሔርን ዲቫይን ላቭ ገልጦታል። መስቀል አሳልፎ በእኔ አዲስ የሚገለጥ ፍቅር የለም። ፍቅር የተገለጠው መስቀል ላይ ነው። 4 ነጥብ። ታዲያ ሰፈሬ ምን አወጣው? ስለተወደድኩ አይደለም፣ ረጅም ሊሄድ ስለፈለገ ነው። ከኔ ሞቱ ነው ነፃ የሚያወጣኝ ከዘላለም ጥፋት። አገልግሎቴ አይደለም፣ በፍጹም አይደለም። ስብከቶቼ አይደሉም፣ ትንቢቶቼ አይደሉም። አገልግሎቴ የእግዚአብሔርን ፍቅር አያሳብቅም፣ ሞቱ እንጂ። ለሰው ልጆች ሞተ ተብሎ ነው በጣም ሰማይ ያስፈነደቀው። ሞቱ ነው የዘላለም ፍቅር። ከዚህ ውጭ ፍቅር የለም። ኢየሱስ የሞተልኝለት እንደ ሞተልኝ የገባኝ ቀን አለቀ። 4 ነጥብ። እና ሰፈሬ ለምን ተገኘ? እግዚአብሔር ረጅም ሊሄድብኝ ፈልጓል ማለት ነው። ሊታረቅብኝ ፈልጓል ማለት ነው። ሰፈሬ መጥቶ ህልም ሲያሳየኝ፣ ሰፈሬ መጥቶ ቃል ሲያበራልኝ፣ ሰፈሬ መጥቶ አይኖቼን ከፍቶ የኃጢአተኛውን ዓለም አይቼ፣ ሰፈሬ መጥቶ ጌታ ሞትህ ገባኝ መጻፉ በራልኝ ሲል በእኔ ረጅም ሊሄድ ፈልጓል። ክለብ የመጣው እግዚአብሔር ስፍራ አጥቶ አይደለም፣ የሚያወራው ሰው ጠፍቶት አይደለም። ብዙ ክለብ ውስጥ ያሉትን ነፃ እንዳወጣለት ክለብ ተገኝቷል። እርክሰት የዓለም ላይ የተገኘው ነፃ ሊያወጣብኝ ስለፈለገ አንዳንዴ በጣም የሚያመጻድቀን ነገር እኔን ኬት እንዳወጣ ታውቃለህ? ካስቀያሚ ሰፈር ከጨለማ ነው። አሃ ሱፐርስታር እንድትሆን አንተን ከጨለማ ዓለም ያወጣ ምን እንድትሆን ነው? ምን እንድትሆን ነው? አያችሁ፣ እዚህ ጋር ያልተግባባ ነው። የኤማውስ መንገደኞች ጋር ሲመጣ 13 ላይ እየሄዱ ተገኘ፣ በመካከላቸው ተገለጠና እንዲህ እየተወለጋችሁ ወዴት ነው የምትሄዱት አላቸው። ኢየሱስ በአንድ ድንጋይ 2 ወፍ ሊጥል ፈልጓል። እነሱ ሊያድን ከዛ በእነሱ ትውልድ ሊያድን። ጌታ ለረጅም ሌሊት ሙሉ ሲያስተምረኝ ያደረ ትላላችሁ። ልክ ለእናንተ ብቻ ሰማይ እንደተከፈተ ሌላው እንደማይጠቅም ያልገባችሁ ነገር የማይጠቅሙ ሊጠቅም ነው። በሌሊት ሰማይ ከፍቶ አንተን ያስተማር። ጌታ ድንቅ ነጋዴ ነው። እግዚአብሔር ቴዎሎጂ ወስዶ ማስተርሴን አሰራኝ እና እኛን ልሰድብ ነው? እግዚአብሔር የሚገርም ሳንፎርድ አስተማረኝ። እግዚአብሔር የሚገርም ነው እኮ ኪንግ ዩኒቨርሲቲ አስተማረ እና እንድሰድበኝ ነው ያስተማረ። ደግሞ አታፍሩም ስትናገሩ? በሚራክል ነው የተማርኩት። እግዚአብሔር ፕሮቫይድ አድርጎ ህዝቡን እንድታድንለት እንጂ እንድሰድብለት አይደለም። እዚህ ውስጥ የምትሰሙኝ ከሆነ አዋቂዎች በደንብ አድርጋችሁ ስሙኝ። ኤማውስ የተገኘው ጌታ ብዙ የጠፉትን ሊያድንባቸው ነው። የእግዚአብሔር ኢንቨስትመንት ትልቅ የሆነ ባጀት በእናንተ ላይ የምህረት የቃሉ ባጀት ያደረገው የሚያድነው ትውልድ ስላለ እግዚአብሔር ስራ ፈታ አይደለም። ጌታ ተገለጠልኝ፣ ጌታ ተናገረኝ፣ ጌታ በቃ የሚገርም ህልምና ድንቅና ተአምራት ሰማይ ከፍቶ አሳየኝ። እኔ ምን የሆሊውድ ፊልም እየመሰለ መጣለበ፣ ቦሊውድ መሰለ፣ የናይጄሪያ ፊልም መሰለ። ምን እየመሰለ ነው? የእግዚአብሔር ራእይ፣ የእግዚአብሔር መገለጥ፣ የእግዚአብሔር ብርሃን፣ የእግዚአብሔርን ትምህርት አትቀልዱበት። እግዚአብሔር ኢንቨስት ሲያደርግ ረጅም አይቷል። እግዚአብሔር this is something guys፣ የተሻለ ነገር አይቷል። አትስነፉ፣ ባለጌ አንሁን። it's not fair guys። በአበሻ እንኳን እንደዚህ ይባል የለ። እናቶችና አባቶች እኮ ምን አስተምርያለሁ። የኢትዮጵያ መንግስት ባቆሙ ይልልን በህዝብ ገንዘብን የተማርከውና ህዝብን አገልግል ትባላለህ። ወደት አገለግላታለህ። በማ ገንዘብ ተመረ
በህዝብ ገንዘብ ነው የተማርከው ፔይ ባክ ሻላል ብትከፍል ተብለ ተወጥረ ተከፍላታለህ እግዚአብሔር ኢንቨስት ሲያደርግብ የመጨረሻውን ፕራይስ እኛ ልንከፍል ማንችለውን መስቀል ላይ ተከፍሏል እኔ እሱ ልከፍለው አልችልም በፍጹም ልከፍለው አልችልም ይሄኛውን ግን እከፍላለሁ የተጠራውበት ወየውልኝ ያለ ጳውሎስ ወንጌልን ባልሰብክ ወየውልኝ በላይሌ ጥሪ አለ መክሊት አለ ለተጠራውበት ጥሪ እግዚአብሔር ለማረኝ ምረት አንዳንዶቻችሁ እግዚአብሔር ሰማይና ምድር የዘጋባችሁ አውቆ ነው ምንም እንዳትንቀሳቀሱ እናንተ የተማራችሁት ምህረት እናንተ ይቅር የተባላችሁት ይቅር መባል ትውልድን ሁሉ ይቅር እንድትሉ የተገባችሁ ናችሁ እዳ አለባችሁ ለምንድነው እግዚአብሔር የማረኝ ለምንድነው ይቅር ያለኝ ለምንድነው የተቀበለኝ እንድትቀበሉለት ክፈሉትና ጫት ጨርሱም መስቀሉን አትከፍሉም ይሄኛውን ግን ትከፍላታለህ አረ ይቅር የሚሉ ብፁዓን ናቸው ይቅር ይባላሉ ብሎ አስቀምጦ ምህረት we have to pay back ስንት ይቅር ልበለው በቀን 430 ጊዜ ለምንድነው መለው ሲባል አንተ የማትከፍለውን ነገር እሱ ይከስላል አንተ በህይወት ዘርዘሮች ሊከፍሉት የማይችል ዋጋ መስቀል ላይ ተከፍሏል እሱን አይመጥንም ወንድሜን ይቅርላለው ይቅር ማትለውን ነገር እግዚአብሔር ስሙ ባለ እዳነን ስለዚህ በሰፈራችሁ መጥቶ እግዚአብሔር ሲያገኛችሁ አይገርም መጥቶ በሰፈራችሁ እግዚአብሔር ሲያወራችሁ የከበራችሁ ያህል አይሰማችሁ ሌላ ለመግደል ሌላ ለማዋረድ እሱ የተዋረደው ሌላ እንድታከብሩ ነው ሌላን ይቅር እንድትሉ ሌላ እንድትወዱለት ፍቅሩን ገልጦላችሁ እና አንድ ጊዜ አረሳው አርሲ ነገሌ ባይብል በጣም እናነባለን ቸርቻችን ላይ መመጻደቅ ጀመርን ስብከቱ አይጥመን ንግግሩ አይጥመን የፓስተሩ አንድ ላይ ሆነን ማመጽ ጀመርን ይሄው ምን ይወራለታል የእግዚአብሔር ቃል ለኛ ነው የሚወራው ብለን ስንል የመጀመሪያ የሆነው ነገር ከስድባችን በስተጀርባ ለካሴጣን ቤታችን ሊያስቀረን ፈልጓል በትዕቢት ግቡ ይታያችኋል ለካ ቤት ለማስቀረትን የሚጀምረው ቸርች ከመሳደብ ነው ፓስተሩን ከመናቅ ነበር የተጀመረው አልገባንም በጣም ወንጌል የገባን መስሎን ነበር እና ቁጭ ብለን ስብከቶችን መተቸት አቃቀር ማውጣት ጀመር ከዛ ምን ብንል ጥሩ ነው አይመጥነንም ሰባኪው አለን አይመጥነንም ያልንቀን ከዛ ቤት ቁጭ አለ አንሄድም ቸርች ብለን ስሙን በደንብ አርጋችሁ ቤት ቁጭ ያለን ጊዜ ደግሞ ከፌሎሺፕ ተቋረጠ ህይወታችን ይታቻል የጸጋ ፍሰት ያለው በቅዱሳን ህብረት ውስጥ ነው እግዚአብሔር እንዲህ አለ ወንድሞች በህብረት ቢኖሩ መልካምና ያማረ ነው እግዚአብሔር በዛ ህይወትንና በረከትን ለማስዋል ለካ ሰይጣን ህይወቴን ሊያቋርጥብኝ የጸጋን ፍሰት ከቅዱሳን ጋር እንዳልካፈል የመታኝ አመታት ራሴን የተያያዙ ይስናር ኦኬ ይጀርባ የሰራውን ነገር አይታ እያለ ከጭቀስ እያለ መጀመሪያ ያወጣብኝ ከራሴ ለምን እግዚአብሔር ኢንቨስት እንዳደረገብኝ ተጠፋብኝ ከዛ በኋላ ፓስተሩን ስተች መጨረሻ ላይ ምን ብዬ ተናገርኩኝ አይመጥነኝም ውድቀት ይዛ ጊዜ ጀመረ ትዕቢት
ጥፋትን ያመጣል፣ ውድቀትን ያመጣል። ገስዋት ቤቴ ሄጄ ቁጭ አልኩኝ፣ መጽሐፍ ጀመርኩ፣ ትምህርቶች ስብከቶችን መጽሐፍ ጀመርኩ። ስጽፍ ጌታ ሊያነን ለማን ነው የምጽፈው አለኝ። ለሕዝብህ ላስተምር ስል ሕዝቤንማ ናከው አለኝ። ምን አይነት ፉሊሽነስ ነው? ቤተ ክርስቲያንን ንቀህ ትምህርት ትጽፋለህ። ቤተ ክርስቲያንን ንቀህ እዛ ጋር ሕዝብ ንቀህ አንተ የተለየ መጽሐፎችን ታነባለህ። ቤተ ክርስቲያንን ንቀህ ቅዱሳንን ንቀህ እንደማይጠቅሙ ወንድሞችን ንቀህ አንተ ጡንቻህ እየፈረጠመ ቀጥሏል። ለማን ነው? ዩሲ ጸጋ በሌለበት መጽሐፍ ትዕቢትን ይወልዳል። ጸጋ ቅዱሳን በሌሉበት any kind of knowledge become killer፣ ገዳይ ነው የሚገል። ምክንያቱም ወደ ጸጋ ህይወት ውስጥ እንዳይመጣ አካሉን ንቄዋለሁ፣ ቤተ ክርስቲያንን ቅዱሳንን ንቄያለሁ። ስለዚህ የሚመጡ ቃሎች ለመግደል እንጂ ለህይወት አይሆኑም። የሚገርም ነገር ልንገራችሁ። የመንፈስ ፍሬዎች ምን ናቸው ሲነገሩኝ? ትዕግስት አይደል? ንገሩኝ። ፍቅር፣ የዋህነት፣ አንዱን ብቻ ፒክ እናድርግ እስቲ። የመንፈስ ምንድናቸው ያልነው? አልሰማዋችሁም? ፍሬዎች። የመንፈስ ምን? ፍሬ። ግንድ ከሌለ ፍሬ የለም። ስሙኝ፣ ግንድ ከሌለ ፍሬ የለም። ቅርንጫፍ ከሌለ ፍሬ የለም። ስሙኝ፣ የፍቅር የሚባለው ፍሬ የሚወጣው የማያፈቅር ሰው ሲመጣ ስታይ ነው። ልድገመው፣ ትዕግስት የሚገኘው የሚያናድስ ሲመጣ ነው። እነዚህ ፍሬዎች ፕሮዲዩስ የሚያደርጉት ኢንፋክት ያንን ተቃራኒውን እንድታፈራ የሚያስገድዱ አካሎች ሲመጡ ያንተ ትዕግስት አልቆ የመንፈስ ቅዱስ ትዕግስት ይወጣል ካንተ። በምን? ያንተን በዱላ ያስወጡልሃል፣ በስድብ ያስወጡልሃል፣ በቁጣ ያስወጡልሃል። ከዛ በኋላ የሰው ትዕግስት አልቆ የመንፈስ ፍሬ ትዕግስት ይወጣል። እንዴት አትለኝም? ከተጨመቀ ከተደረደበ ሰው እና አካል ከሌለ ቅዱሳን ከሌሉ የእግዚአብሔር ትዕግስት የመንፈስ ትዕግስት የለም። የመንፈስ ፍቅር የለም። የዋህነት፣ ገርነት፣ ቸርነት ሊኖር አይችልም። because you are by yourself. How can one branch you produce without the እንትኑ ግንዱ ሊያፈራ ይችላል? አገኛችሁ? ግንዱ ባለበት ብዙ ቅርንጫፎች አሉ። ብዙ ቅርንጫፎች ባለበት ግን ፍሬ አለ። ደስ የሚለው ነገር ግንዱ ካለ ገበሬው አለ። ግንዱ ከሌለ ገበሬው የለም። ግንዱ ከሌለ ቅርንጫፎች የሉም። ቅርንጫፎች ከሌለ ፍሬ የለም። ዮሐንስ 15 ነው ያወራውላችሁ ያለ የለም። ስለዚህ አንተ ጀግና ሆነ ለመቅረት አካል እንጂ የሚያስፈልግ ጥሩ የመጸለይና የማንበብ ችሎታ አይደለም የሚያስፈልግ። አየህ፣ ከጸጋው ዓለም ሊነጥልህ ነው ሰይጣን ቸርችን የሚያሰድብ፣ ቅዱሳንን የሚያሰድብ። ኦኬ፣ እዚህ ጋር ምርጥ ውዝደም ማውራት መቻል ያለብን ይመስለኛል። አሊ ምን ያወራ ነው? ቸርች ያላቸው ሰዎች ናቸው የሚሳደቡት ኃይለኛ። እኔም እኮ ቸርች የምትሉኝ ይኸውልህ፣ ቸርች ብዬ ያወራው ያለ ዩኒቨርሳል ባዲ ነው። አንድ አጥቢያ ቤተ ክርስቲያንን ብቻ መቀበል አካሉ አያደርግህም። ይሄን በደንብ አድርገህ ስማኝ። አካል የሚያደርግህ በዓለም ላይ የዳኑ ቅዱሳን አሉ ብለህ ማመን ነው። ምን አቅልሃለሁ ዘረኛ ብትሆን የራስን አጥቢያ ብቻ መጥተው ከሆነ እኔ ምን አቃለው? ያንተን ፍላጎት ብቻ የሚያሟሉ አንተን እንደ አንድ አምላክ የሚያዩ
መጋቢ ከሆንክ ያ ቤተክርስቲያን ላይ ተቀመጡ ብቻ የዳኑ የሚመስል ከሆነ አካል መሆንህን እጠራጠራለሁ። እመነኝ እጠራጠራለሁ። ብዙ ሰዎች እንደውም አጥቢያ ላይ ታማኝ የሆኑ ሰዎች እነሱ ቤተክርስቲያን ላይ ብቻ እግዚአብሔር እንደሚሰራ ሌላው ላይ እንደሌለ የሚያምኑ ናቸው። ስለዚህ አካል መሆንህን በደንብ እጠራጠራለሁ። ለዚህ ነው ትዕቢት ኃይለኛ የሆነው። ምክንያቱም የምትመካበት አጥቢያ አለ። አጥቢያ ላይ ቁጭ ብለህ የኛ ማለት ወዳለው ሁሉ ጊዜ የኛ እንጂ የክርስቶስ አካል የሚል አይሰማም። ኢንቨስትመንት ለአንተ ቤተክርስቲያን ያንተ ቤተክርስቲያን ዶክትሪን ነው እውነት፣ ያንተ አስተምሮ ነው እውነት። አንተ ውስጥ ቢሳሳቱ ታረማቸዋለህ፣ ሌላ ቢሳሳት አታረምም። እንዴት አድርጌ ነው አንተን አካል ብዬ የምጠራ? እንዴት ተደርጎ ንገረኝ። ይሄን ጤነኛ ባላንስ ማድረግ አለብን። አጥቢያን መቀበል ካለብን አጥቢያን ምንቀበለው አስቀድመን ዩኒቨርሳልን ስንቀበል ብቻ። ዩኒቨርሳልን ቤተክርስቲያን ዓለም አቀፋይቷን ቤተክርስቲያን ካልተቀበልን ሎካሉ ምን ብዬ ላውጣለን መሰለ? የኤችአይቪ ክለብ የምናምን ክለብ እንደሚባለው አንድ ክለብ ሆኗል ማለት። ሰክሰስ የሆነ ክለብ አለ የኢየሱስ ስም የሚጠራበት የሚዘመርበት መባና አስራት የሚወጣበት ፓስተር የሚባሉ ማሊያ የለበሱ ጌም ተጫዋቾች ያሉበት አንድ ክለብ ነው ብዬ መጣራ። እንደ ክርስቶስ አካል ለመጥራት ሌላውን የክርስቶስ አካል ነው ብዬ ማመን አለብኝ። ያንተ አባላቶች ታርመው ተገስጸው እንደሚስተካከሉ ሌሎችም ይስተካከሉ ብዬ ማመን አለብኝ። ጤነኛም ሆኖ ይዛን ጊዜ ነው እኔ ወደቁት እዛ ያኔ ነው። አገኛችሁ? ያንተ አጥቢያነት መለካት ያለበት ከዩኒቨርሳል ቸርች እንጂ ካንተ አስተምሮ አይደለም። trust me። ኢየሱስ እንደዚህ አለ፣ ቤተክርስቲያኔን መሰረታለሁ አለ። ቤተክርስቲያናችሁን አላለም፣ ቤተክርስቲያናቸውን አላለም። የእንተናም ቤተክርስቲያን church belong to me። ቤተክርስቲያኔን ይላል። የት ነው ያለችው? በዓለም ሁሉ። ሃሌሉያ። እንደ አብድ መቀበለው አስቀድሜ እሱን ነው። I live for the church, I will die for the church። ኢየሱስ መጥቶ ይወስዳታል። ለአጥቢያችሁ የምትቆራቆሩትን ያህል ለሌሎች አጥቢያ ልትቆረቆሩ ይገባል። because they are your body፣ የእናንተ አካል ናቸው። ላንተ ቤተክርስቲያን ብለህ የምትለው ፈንድሬዝ እንደምታደርግ ለሌሎችም ልታደርግ ይገባል። ያንተን አካላቶች አጥቢያ ቤተክርስቲያን እንደምትንከባከብ ሌሎችንም በዛ ልብ ማየት አለብህ። ሜቢ ፎከስህ የራስህ ላይ ሊሆን ይችላል፣ ልብህ ግን ሁሉም ላይ መሆን አለበት። ደግሜ እላለሁ፣ ፎከስህ አጥቢያ ላይ ሊሆን ይችላል፣ ልብህ ግን ለሁሉም ነው። በጣም ለሁሉም መሆን አለበት። አልቀናል ጎበዝ፣ አልቀናል። ትግራይና ሌላው ብሔር ተጋደለ ብለን ስናለቅስ የባሱ ሞት ያለው እኛ በመንፈሳዊ ዓለም የተባለ አንድ ውስጥ ሁለት ወንድማማቾች ሲጨራረሱ ማየት። እመኑኝ የተጀመረው መንፈሳዊ ዓለም ላይ ነው። ፊዚካሉ ዓለም ላይ ነው ማኒፌስት ያደረገው። ወንድም ወንድሙን የገደለው ከ2 ዓመት በፊት ወንድም ወንድሙን የጨረሰው አስቀድሞ ቸርች ላይ ወንድሙ ስለገደለ ነው። ካላቆመ አሁን ይቀጥላል። ሌላ ደግሞ ማይታየው ዓለም ላይ ሞት አስገብተን በሚታየው ዓለም ላይ ሰው ገደለን፣ ተጋደለን፣ አለቀ። አገኛችሁ? የመንፈስ ፍሬ ነው ብለህ የምትለኝ የትኛው ነው? ብቻህን ቆመ የመንፈስ ፍሬ ነው እኮ እያወራ ያለ። እስኪ ናርድዬ ልንገርሽ፣ እግዚአብሔር ፍቅር መሆኑን እኮ የታወቀበት መንገድ ወልድና መንፈስ ቅዱስ ስላለ እንጂ እኮ እግዚአብሔር ፍቅር እንዴት ሊሆን ይችላል? እኛ እኮ ስላሴ አማኞች ፍቅርን ያወቅነው አብ ልጁን ይወዳል ብለን ነው።
ፍቅር የተገለጠው ሰማይ ነው። የመለኮት ፍቅር ያ ወንዝ የነበረው በአብ ውስጥ ያለው ፍቅር ወልድ ውስጥ አለ፣ ወልድ ውስጥ ያለው ፍቅር በመንፈስ ቅዱስ ውስጥ አለ። ፌሎሺፕ እኒኩ የሚገርማችሁ ነገር ልንገራችሁ፣ በእግዚአብሔር የሚገርማችሁ ነገር ልንገራችሁ። የአንድነት ስታንዳርዱ ሶማሌ አይደለም። የአንድነት ስታንዳርዱ ኦሮምኛ አንድ ላይ ማውራታችን አይደለም። የአንድነት ስታንዳርዱ አንድ ቋንቋ ማውራታችን አይደለም፣ በአንድ ነገር መስማማታችን አይደለም። የአንድነት ስታንዳርድ ኢየሱስ ሰቅሎ ለቆብናል። እንዲህ አለ እኔና አንተ አንድ እንደሆንን ብሎ የአንድነት ስታንዳርድ ስላሴ ነው። በጣም ያስደነግጣል እኮ። የአንድነት ተሰቅሎብናል። ኮፒ እንኳን ማድረግ አንችልም። ትግሬዎች፣ አማራዎች፣ ሶማሌዎች ጉር አንድ እንደሆኑ ማለት አንችልም። ምናልባት በኢትዮጵያ ውስጥ የምትጠራቸው ብሔሮች እኮ ሊኖሩ ይችላሉ። ይሄ እኮ ኤርትራውያን አንድ ናቸው ሊባል ይችላል። we know each other አይደለም እንዴ? እንተዋወቃል። ይሄ ብሔር ይሄ ምናምን ብላችሁ እዛው ተወጥፋችሁ ማለት ነው። ክርስትና ያንን ተቀቡና እኛ አንድ ነን። ኖ ያወራው ቋንቋ ነው አንድ ያደረገ እንጂ የአንድነት መለኪያው ስላሴ ሆኖ ተሰቅሎብናል። ላይወርድ ሄድ ወሰደብን ጌታ። ኮፒ ማድረግ አይቻልም፣ ህይወት መካፈል እንጂ ስላሴን ኮፒ አታረግም። ስሙኝ፣ ሶስት አካል አንድ መለኮት በቃ ላይላቀቅ አብ በምድር ቢኖር አብ በሰማይ ቢኖር ወልድ በምድር ኖሮ አንድ ናቸው። ስሙኝ በደንብ አርግ ላፈንዳ ሰማይ ወልድ ጋር ስጋ ለብሶ ከአብ ጋር እኩል ነው። የለበሰው እኮ የተዋረደ ስጋ ነው። የተዋረደ ስጋ ለብሶ አንድ ነው። የተዋረደ ስጋ መልበሱ አምላክነቱን አላስቀረውም። ስቲል አንድ ነው፣ አምልኮ ይቀበላል። ለኔ ግን መላእክት አልሰገዱልኝም ብሎ ወልድ አላዘነም። እኔ ምድር ላይ ዋጋ እየከፈልኩኝ አንተ በሰማይ ሆነ አምልኮ ትቀበላለህ አላለም። እንደውም በምድር ሆኖ ይጨመረልህ ይላል። ኡዳ ለሐደረሽ ለሃቬንታ ላቬኒያ በምድር ላይ ሆኖ እንደዚህ ይላል፣ ክበርልኝ ይላል አብን። ስላንተ ሁሉን ሆናለሁ፣ አንተ ብቻ ደመቅ፣ አንተ ደመቅ፣ የልብህ ደስታ ፍጹም ይሁን ይላል አባቱን። ከራሴ አንዳች ማድረግ አልችልም፣ የሰማሁትን አደርጋለሁ፣ እሱ ካረዳኝ ምን አደርጋለሁ ይላል። እርዳታ ፈላጊው ለካ መለኮት ነው ራሱ። አንተዬ ምን አይነት አንድነት ነው? አነጫቸው ኢየሱስ በምድር ላይ እየተጠፈጠፈ እስቲ ማን የመታ እየተባለ እየተቀለደበት ከአባቱ ጋር እኩል። ወይኔ መስቀል ላይ ተንጠልጥሎ ከአባቱ ጋር እኩል። በረት ተወልዶ ከአባቱ ጋር እኩል ነው። በረት ተወልዶ እኩል ነው። ይሄንን ስታንዳርድ አንፈልገውም ወይ? ለካ ፖዚሽን አይደለም። ማይ ጋድ እኔና ኪንግ እኩል ለመሆን እኩል መልበስ የለብንም። እሱ እንግሊዘኛ ያወራ እኔ ሶማሊኛ ያወራን አንድ ነን። እኔ ተወለድኩት ገጠሪቷ ኢትዮጵያ፣ እሱ ደግሞ ኒውዮርክ ላይ ተወልዶ አንድ ነን። the standard of the unity the trying God ሲሆን የተወለድንበት ሰፈር አይደለም፣ ያደግንበት ቦታ የበላነው ምግብ አይደለም፣ የምንለብሰው ልብሶች አይደለም። የተወለድንበት ማንነት ስላሴ ሃሌሉያ the trying God አንድም ሶስትም የሆነ አምላክ ሰቀለብን። አንተ የተወለድክበት ብሔር የሚገርም ከወርቃማው ተብለህ ተወልደ፣ እኔ ደግሞ በጣም ከወደቀው ሽርጣም ከሚባሉት ተወልጄ እኩል ነን። እኔ በረት ተወልጄ አንተ ፓላስ ውስጥ ተወልደ እኩል ነን። ምክንያቱም ስታንዳርዱ ስላሴ ስለሆነ ስላሴ ነው።
የተወለደው በረት ሃሌሉያ የተሰደደው ግብጽ ግን ከአባቱ ጋር እኩል ነው እኔና አንተ አንድ እንደሆነን አንድ ይሆናል አንድ ይሆናል ምናልክ አንድ ማና እንደሆነ ሶማሌና ሶማሌ አይደለም ሙሉ ወንጌል አይደለም ስሙኝ እናንተ ዘረኞች የቸርች ዘረኞች ሙሉ ወንጌል ካልሆነ ሰው ያልዳነ የማያመልክ የማይመስላችሁ በያጥው ያላችሁ የመስቀሉ ልክ ያልገባችሁ የምትሳደቡ በእናንተ የመጽሐፍ ብዛት ልክ ሰው ምትለኩ ኢየሱስ እንዲያለ እኔና አንተ አንድ እንደሆነን አንድ ይሆናል ሰከረ ሃሌሉያ በጣም ነው የሚያሳዝነኝ ልብ ይሰብራል አይደል የአንድነት ልኩ ተሰቅሎብናል ቀል አታውርዱት ስትፈልግ አንድ ነኝ ስትል በምን ልክ ተብለ መጠየቅ አለበት በአማርኛ ልክ ነው አንድነት በኦሮምኛ ልክ ነው አንድነት በኤርትራኛ ልክ ነው ወይ በምን ልክ ነው አንድነት በገንዘብ ልክ ነው በምንድን ነው አንድ ነን የምትለኝ በየትኛው መለኪያ ነው አንድነታችን የአማኑኤል ቤተክርስቲያን አባል ስለሆንክ አቃችኋለሁ በደንብ አድርጌ ሙሉ ወንጌሎች ኤሚኬሶች የራሳቸው ታይፕ አላችሁ ራሱ ስታወሩ ታይፕ ተፈልጎ አይደል ሉትራኖች በደንብ አድርጋችሁ ስሙኝ ዛሬ ያላችሁ የአጥቢያ አንድነታችሁ ሌላውን እንድትገነጥሉ ከሆነ አካልነት አልገባችሁም እናንተ አንድነታችሁ በአጥቢያ ደረጃ ሌላውንም ሊያበዛ መሆን አለበት እዚህ ውስጥ የፈሰሰው የእግዚአብሔር ጸጋ ወደዛ እንዲሄድ እንጂ እናንተ ይዛችሁ በረት እንድታደርጉት አይደለም በረት እንዲሆን አይደለም የናንተ ሌላው ጋር እንዲፈስ ነው የሥላሴ በሰማይ ያለው ፍቅር በምድር በክርስቶስ እንደፈሰሰው ማለት ነው እንደተለቀቀ በምድር ላይ ሊያፈሰው ፈልጎ አብ ልጁን ላከው ሂድ እስቲ ይሄንን the love of divine love አካፈል ብሎት ለቀቀው ከዛ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆኖ ገባብንኛ ውስጥ ሃሌሉያ ገባብን ይሄ ፍቅር አብ የወደደን ፍቅር ጅረት ሆኖ የሕይወት ጅረት ሆኖ በሰው ልጆች የፈሰሰው ከላይ በወረደ እንጂ በተላከኝ ተብሎ አይደለም የገባብን ሕይወትን የሚሰጥ መንፈስ ሆኖ በልባችን አደረ ሃሌሉያ ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለገባብን the divine love ያን የፈለገው በአጥቢያ ደረጃ የጠነከረው አንድነታችሁ ሌላ ጋር ገብቶ አንድ እንዲያደርግ እንጂ ሌላው እንዲኮነንበት አይደለም አንደኛ የተባለ ከበሮ ሊደቃላችሁ እሱ ባቢሎን ነው ባቢሎን እግዚአብሔር የማያቀው አንድነት በእግዚአብሔር ልብ ውስጥ የሌለ በመንግስቱ የሌለ እርም ከምድር ነው ከአጋንንት ነው እሱ የሰማይ መጣ ጥበብ አይደለም በፍጹም አይደለም አንተ ገንዘብ ሰጥተህ የምትልከው ሚሽነሪ ያንተን ሚሽን ኦርጋናይዜሽን ሊሞላ አይደለም ይልቁን እግዚአብሔር መንግስት ሊሞላ እንጂ ሊስተካከል ይገባል ሁሌ ላችኋለሁ የኤርትራ ቸርች የለም የኤርትራውያን እንጂ የኦሮሞ ቸርች የለም ኦሮምኛ የሚነገርበት ቤተክርስቲያን እንጂ የሶማሌ ቸርች የለም ሶማሊኛ ቋንቋ የሚናገርበት ቤተክርስቲያን እንጂ ትግሪ ቤተክርስቲያን የለም ትግረኛ የሚወራበት አምላክ የሚመለክበት ቤተክርስቲያን we use the language not the people don't manipulate people using your agenda Jesus name አንዳንዱ እንዲላ እኛ አብያተ ክርስቲያኖስ ከሌላ አንቀበልም ይላል የአንድነት ልኩ ሥላሴ ነው ያንተ አይደለም አንተ መለካት ያለብህ ማኒፕሌት አድርገ በሰበሰብከው ህዝብ አይደለም የእግዚአብሔርን ቃል ስታንዳርድ ባረገ እንጂ the doctrine of God የሐዋርያቶች አስተምሮ
የሥላሴ አስተምሮ የኢየሱስ ሞትና ትንሣኤ ሃሌሉያ ሐዋርያት ሥራ ላይ ያለ አንድነት ማዕድን መቁረስ ኢየሱስ ጌታ ነው ማዕድን መቁረስ አብሮ መጸለይ ወንጌል ማስራት አንድነታችን ፖለቲካሊ ሆነ አይገባ ሥላሴ እውነቱ እሱ ነው እግዚአብሔር ምህረት ያርግልን አንዳንዶች የአጵሎስ ነን ይላሉ አንዳንዶች የራሱ የጳውሎስ በነገራችን ላይ ጳውሎስ ራሱ የጳውሎስ ነኝ ይያሉ ተቃወማቸው ኢየሱስ የሌለበት ጳውሎስ ቢነገስ ራሱ ባቢሎን አስባችሁታል በሚገርም ሁኔታ ጳውሎስን በጣም አድመቀውት ጴጥሮስን አድመቀው ሲጨርሱ ኢየሱስንም ብለዋል በነገራችሁ ላይ የኢየሱስ ነን ያሉት ከነ ጳውሎስ ከሚለው ሊከፋፍሉ ፈልገው እንጂ የአንድነት ልኩ ገብቷቸው አይደለም አንዳንዱ የኢየሱስ ነኝ ብሎ የሚለው የጳውሎስ ነኝ ከሚለው ለመከፈል እንጂ የጳውሎስ ነኝ የሚለውንም ለመውሰድ አይደለም የክርስቶስ ለማድረግ አይደለም ሌሎችን ላለመቀበል እኔ የኢየሱስ ነኝ አላለም ሌሎችን ለመቀበል ነው የኢየሱስ ነኝ የምለው ኢየሱስን ለመከፋፈያ ምክንያት አላደርገው ክብር ለታረደው በግ እንመለስ ወደ ኤማውስ ወደዛ ሰዎች እንሂድ እና እንዴት መለሳቸው ነው ጥያቄው አይደል አይናቸው ስወድ እኮ ኢየሱስ በእውነት እንዴት እንደምወድ በነገራችን ላይ 24 13 ላይ ሲጀምር በስድብ አልጀመረም በመግባባት ነው የጀመረው ለመመለስ አሜን በሉስ በስድብ አልጀመረም 13 20 24 13 እሷን ብቻ በይልኝ ይዩት እስቲ ስሙ በዚሁ ቀን ከደቀ መዛሙርት ሁለቱ ከኢየሩሳሌም 11 ኪሎ ሜትር ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር እሺ እነርሱ ስለሆነው ነገር ሁሉ እርስ በርስ ይነጋገሩ ነበር እሺ እየተነጋገሩና እየተወያዩ ሳሉም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ጀመር ነገር ግን ሪስቶሬሽን ለመጀመር አብሮ ወክ ማድረግ ነው ጤንኝነት ልድገመው ከትምህርት አይጀምርም ከስብከት ከፕሮፌሲ አይጀምርም ኢየሱስ እነሱን ለመመለስ ሄደው መጀመሪያ ከነሱ ጋር ነው ይህን ጻፉት እስቲ እንደው ታቱ አድርጉት ታቱ አርጋችሁ ጻፉት ትውልድ ለመመለስ ከስብከትና ከትንቢት አይጀምርም የተወሰነ አብረው ወክ አድርግ ህይወትን ወክ አድርግ አብረው አዳምጥ ጊቭ አቴንሽን ሞቅ ያለ ወሬያው ሊሰማቸው ነው ጌታ find a way to join their team እዛ ቲም ውስጥ ለመቀላቀል he has to find a reason ዝም ብለህ ዘዋት አይደል እኛ እኮ ትውልዱን ለመመለስ ከስድብ ነው የምንጀምረው ምን አይነት አገባብ ነው በእውነት ትውልዱን ለመመለስ መጀመሪያ አብረው ሂድ ምንድነው እያወሩ ያሉት እኔ አንድ ነገር ልጠይቃችሁ እንደው መቼም የኢየሱስ ጌትነት ይጠፋብን አይመስለኝም በተለይ ዲቫይን ኔቸር አይደል ሳያወሩ እኮ የሚያወሩትን ያውቃል ለማዳመጥ ቀን እድል ሰጥቷቸዋል እነሱም እንዲያወሩ እንግዲህ አዳመጠ ብለን ስንል አዳማጩ ሳይወራ ስለሚያውቅ እሱን እንድታስተውሉ ነው እኛ እኮ አንደኛ አናቀም በእንድምታ ነው የምንኖረው ሊፈልጉ ነው ብለን እኮ ነው ሰው ምንጠላው ሊፈልግ ሳይል እኮ እንትን ሊፈልጉ ነው እንትን አስቦ ነው ብለን ነው የምንጣለው ኢየሱስ ሚሉትን እያወቀ እኮ አይጣላቸው አላማው እሱ አንደኛ መሆን አይደለም መመለስ ስለሆነ
እኛ እኮ አንደኛ ለመሆን ነው ሊል የፈለገው እንትን ነው ምንለው እኔ አንደኛ ለመሆን ነው ራሴ ጻድቅ ለማድረግ እኮ ነው ካልሆነ እኮ ታዳምጧል ሰውየው እንትን አስቦ ነው እንትን ሊል ፈልጎ ነው እንትን በቃ ልትጣላ ዝግጁ ነው ምክንያቱም አንተ አልተከበርክማ አንተ የለህማ እዛ ቦታ ላይ ስለዚህ አንተ ከሌለ ሰውየው መሞት አለበት ጌታ እኮ አብሯቸው ይሄደ ምን ሊያወሩ ምን እንደሚያወሩ ያወቀ እኮ ነው ወክ ያደረገ ከቶም አላማው እነሱን ኮንኖ ራሱን አምላክ ማድረግ አይደለም የማይቀየር ማንነት ስላለው ወክ አደረገ አብሯቸው ስለ ትምህርታችን ተጻፈ ባቀም ሰማለሁ በሉስ ባቀም ሰማለሁ ጌታ ጸጋ ይስጥ ያወቀ ሰማቸው ከመስማቱ በፊት ግን አብሯቸው ወክ አደረገ ይሄ መቼም ደስ ይለኛል ጌታ በጣም አብሯቸው ሄደ አብሯቸው ሄደ አብሯቸው ሄደ ከተጣመመ ሰው ጋር ይላል ባካረገ ጋር ቀላል ይዳለው እንዴ ካሊርኩ እንዴት መልሳቸዋል አረ እንዴት አርገን ነው ምን መልሳቸው ትውልድ የጠፋብን በነገራችን ላይ አብራቸው መሄድ አይደለም አብረናቸው መቆሙ ላቅቶ ነው ኢየሱስ የተጣመመ የተበላሸ ትውልድ ጋር አብሮ ትናንት ሲቀጥልና ነበዋለን እነዚህ ሰዎች ረጅም ጊዜ ኢንቨስት አድርጎባቸዋል ከህግ ከነቢያት ከመዝሙራት ሁሉ ኢንቨስት አድርጎባቸው ደንዛዛ ብሎ አልሰደባቸው ሊመልሳቸው ስለፈለገ በነገራችን ላይ የሚሳደቡ ሰዎች መመለስ ስለማይፈልጉ ነው ጻፏት በጌታ ጻፏት የሚሳደቡ ሰዎች መመለስ ስለማይፈልጉ ነው ጻፏት በደንብ በስክሪፕቱ በመናምን የሚሳደቡ ሰዎች መመለስ አይፈልጉም እስቲ ይዋቸው ንስሐ ሰው ሲገባ ንስሐ የገባበትን አይናገሩ አላማቸው ስድባቸው ብቻ ስለሆነ ተቀበል ተላለቀ ነሳቸውን አይደለም የሚሰሙት የምትፈልጉት እናንተ አይደለም አገኛችሁ ኢየሱስ አዳመጣቸው ሊመልሳቸው ስለፈለገ እመኑኝ ወንድምህ ቢሰማ ገንዘብ አድርገው ይላል አይደል ቢሰማ አይደል እንዲሰማ ከፈለክ አንተ ሰማዋ እንዲሰማ እየፈለክ አንተ ማሰማው ከሆነ ማን አንተ ለመደመጥ ከፈለክ ማዳመጥ ግዴታ ነው ፍሬንድ ስላሴ እንኳን ያዳመጥ የለ እያወቀ አይገርምም ጌታ ምን እንደሚያወሩ እያወቀ ምን ሊፈልጉ እንደፈለገ እያወቀ መጀመሪያ አብሯቸው ወክ አደረገ ከዛስ በኋላ ኮካ ምድረም እየተነጋገሩና እየተወያዩም ሳሉም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ጀመር ነገር ግን እንዳያውቁት አይናቸው ተይዞ ነበር እርሱም እየሄዳችሁ መንገድ ላይ እርስ በርስ እንዲህ የምትወያዩት ምንድነው አላቸው ትህትናው ደስ አይልም ጌታ ደስ አይልም ይላችሁ አምላክ ነኝ እኔ ኢየሱስ ነኝ ብሎ ቢጀምር ኖሮ አይቀየሩ ምክንያቱም ልባቸው በአዚም ስለተያዘ በንግግር ትምህርት ብዛት ነው ልቡናቸውን ጠርጎ ነፃ ያወጣቸው ምክንያቱም መመለስ ነው አላማው ማስበርገግ አይደለም
ምንድነው አልኳቸው? መመለስ እኔ ነኝ ቢላቸው ስለዚህላችኋል መጽሐፉ ሲናገር ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላቸው ወደቁ ቢል ቃል አዳረ እነዛ እኔ ነኝ ብሎ ቢጀምር ያልቅላቸው ነበር። ማስደንበር ሳይሆን መመለስ ነው ዓላማው። አይ ጌታዬ ኢየሱስ ምን ሆናችሁ ነው እንዴ ተውልጋችሁ እርስ በርሳችሁ እየተነጋገራችሁ የምትሄዱት? የሚሉትን እያወቀ ምን እንደሚያወሩ እያወቀ ለምንድን ነው የሰማቸው? መመለሳቸውን ስለሚፈልግ። እንዲሁ እኔ አይቼ አንዳንድ ሰዎች አውቃለሁ እንድትመለሱ ካልፈለገ እንድታወሩ እድል አይሰጣችሁ ወስነው ስለመጡ። ሉቃስ ምዕራፍ 24 ቁጥር 13 ነው ያወራን ያለው። እንድትመለሱ ካልፈለጉ እንድታዳምጧቸው ጊዜ አይሰጧችሁ። ስለራሳቸው ነው ያወሩ ያለው። በፍጹም አያዳምጧቸው። በነገራችን ላይ ማዳመጥ ጆሮ አይደለም ልብም ስለሆነ አንዳንዱ የሚያዳምጧችሁ ምክንያት አግኝተው ተጨማሪ ሊመቷችሁ ስለሆነ እንደዛው ናችሁ። አታውቁም? አውራ ሲላችሁ አምትሏቸው ሰዎች ደብዳቤው ላይ አቅም የሚያገኝ ስድባችሁ ላይ ለመጣላታችሁ ምክንያት ለማግኘት እንጂ ኦሬዲ ተጣልታችሁ አይደል? ግን ህሊናችሁ ምን ብላችሁ ትነግራላችሁ? ስለዚህ ነው የምታዋሩት። እግዚአብሔር ምህረት ያርግልን። ህሊናችሁን አዋርቻለሁ አይመለስም፣ አናግሬዋለሁ አይመለስም። ንግግራችሁ ገንዘብ ለማድረግ አይደለም፣ ለህሊናችሁ እና ሼም ካልቸር ስላለ ለሚያዳምጧችሁ ሰዎች ምክንያት ለመስጠት እና ኢየሱስ የሚገርም ነገር አደረገ። ምን ሆናችሁ ነው እንደዚህ ሆናችሁ ታላችሁ? ዓላማው ምንድነው ብያችኋለሁ? መመለስ ስለሆነ ኢየሱስ ጌታ ነው። ልትመልሱ ከፈለጋችሁ አዳምጡ፣ አታውሩ። ለምሳላችሁ መመለስ የምትፈልጉት አይምሮን አይደለም፣ ልብ ነው የሚመለሰው። ልብ ደግሞ በመረጋጋት በመደማመጥ ይመለስ። የጠፉ ሰዎች ምናልባት የሚያዳምጣቸው ስለጠፋ ቢሆንስ? ይሄንን ጥበበኛ አምላክ የሚያወራውን ተመልከቱ። ቀጥዩ ኮካይ ሉቃስ 24 ቁጥር 17 እርሱም እየሄዳችሁ መንገድ ላይ እርስ በርስ እንዲህ የምትወያዩት ምንድነው አላቸው። እነርሱም በሐዘን ክው ብለው ቆሙ። ከእነርሱም አንዱ ቀለዮጳ የተባለው በእነዚህ ቀናት እዚህ በኢየሩሳሌም የሆነውን ነገር የማታውቅ አንተ ብቻ ለአገሩ እንግዳ ነህን ሲል መለሰለት። እርሱም የሆነው ነገር ምንድነው አላቸው። ቆይ ጌታ ደስ አይልም? ይላችሁ ውስጣቸው ያለውን ነገር ካላራገፋችሁ እናንተ ውስጥ ያለውን እውነት መጨመር አትችሉ። ልርገመው፣ ውስጣቸው ያለውን ካላራገፋችሁ እናንተ ጋር ያለውን እውነት መጨመር አትችሉ። አውጡት አላቸው ጌታ። እነዚህ ሰዎች ይላችሁ ትራማ ውስጥ ያለ ሰው ሊያሳምናችሁ እንጂ ሊመለስ እድል የለውም ራሱ። ኢየሱስም ጎትተው ሊከቱት ነው የፈለጉት የገቡበት ጉድጓድ። አዩ ሲሪየስ አሉት ማለት ነው። አዩ ሲሪየስ አልነበርክም ወይ ብለው የገቡበት ተስፋ መቁረጥ ውስጥ የገቡበት የመጨረሻ መጥፋት ውስጥ ነው ሊያወሩለት ይፈልጉ ሊከትቡት ፈልገዋል። የተፈወሰ ልብ እግዚአብሔር ይስጥ። አይ ኢየሱስ
ጋርዶ ነው የሚሰማው ከፍቶ አይሰማም አንዳንዴ አንተን ሆናችሁ ታውቃላችሁ እቺ ነገር ልንገራችሁ አንዳንዴ ልትመልሱት ሄዳችሁ ሰው እናንተ እዛው ተገብታችሁ አታውቁ አይደል አዱ በጣም ያስቀኝ ነገር ልንገራችሁ ወንጌል ስርጭት ሐዋሳ ላይ እንሰራ ነበርና ካንድ ወዳጄ ጋር ለሊት ወንጌል እንሰራለን ነው በልጅነት ብዙ ምናቆ ጉዳይ የለም እና ጓደኛዬ አልዬ እቺ ልጅ አታሳዝንም ይለኛል ሁሌ ታሳዝናለች ወንጌል ነገራት አልኩት ማለት ነው ነገርያታለሁ አለኝ አሁንም ሌላ ጊዜ ለንሰብ ከዛው አካባቢ ወስደኛል ከዛ አልዬ እቺ ልጅ አታሳዝንም እንዴ ታሳዝናለች አልኩ ትላንትና አልኩት ማለት ነው አሁንም በአራተኛው ቀን እቺ ልጅ አታሳዝነኝ ማለት ልታድናት ፈለገ ነው አልኩት ልትሰቀልላት ማለት ኢየሱስ ከሆነ እንዲያድናት የፈለከው ትላንት ነግራታል ስለዚህ አይበቃም ሶስቴ ደጋግምክብኝ ልትሰቀልላት አምሮብህ ነው ወይ ጋስዋት በ15ኛው ቀን እነሱ ቸርች ተገኘ መሰከረችለት እና ደቀ መዝሙር ሆነ እዛው እና አቀመን አውቆ መኖር ጥሩ ነው የሚለው የእግዚአብሔር ሰው እንዳለለ ጥሩ ነው እግዚአብሔር ይባርከውና ከኔ ጋር ናቸው አይደል ሰው በጣም ጋርዳችሁ መስማት ያላችሁን መድኃኒት ለመስጠት የነሱን መርዝ ላለመውሰድ የልባችሁን ብርታት አቅማችሁን ማወቅ በጣም ጤንነት ነውና ኢየሱስ ጋርዶ በሚሰማቸው እንደማያውቁ ነው ነገሩኝ አላቸው እዚህ ጋር በጣም ይሄን ነገር ኮንቴክስቱ ባይሆን እንኳን ግን እንደ ጥበብ ተጠቀሙት ልትናገሩ ልትመልሱ ሄዳችሁ እዛው እንዳትመረዙ ተጠንቀቁ ልድገሙ ይሄን ኮንቴክስቱ አይደለም ማወራው ግን በጣም ይጠቅማችኋል እኛ ምን ልህል ምን ሆናችሁ ነው እንዲጦልጋችሁ የምትሄዱ ሲል እንዴ ቆይ አልነበርኩም ወይ እዚህ ሆነውን ነገር ምን ተፈጠረ ከዛ በኋላ ሲነገራችሁ ብዙ ጊዜ አግሬሲቭ የሆኑ ሰዎች ይውላችሁ ተሺዬ ሰማና ከዛው ያወራው አይደለ ያስተማርኩ ስለሆነ ሰምተህ በኋላ ላይ እንጸልይናል አንዳንዴ በጣም ኮንታሚኔት የሆኑ ሰዎች የጠፉ ሰዎች ከቆሙ ሰዎች ይልቅ ቃላቸው ኃይለኛ ነው ለምሳሌ ልባቸው ንጹህ ሆኖ ከሚያወራው ይልቅ ልባቸው የተመረዙ ሰዎች የእናንተን አእምሮ ለመቀየር አቅም አላቸው ደግሜ ልበላት ችግር ተጠባለች አይደል እስከ ልባቸው በጥላቻ የተሞላ ሰዎች ልባቸው በፍቅር ከተያዙ ሰዎች ይበለጠ እኛን ለማሳመን አቅም አላቸው የተጎዳ ሰው ሲያወራላችሁ ምን ይያለ ነው እንባ አለው ኢሞሽናል አንገር አለው አትሞስፌሩ ቻርጅ ያደርጋል በሮንግ ኢነርጂ አይምሮአችሁን ይቆጣጠራል ልባችሁን ይቆጣጠራል ስሜታችሁን ይቆጣጠራል ሁሉ ጊዜ የተጎዳ ሰውና የጠፋ ሰው ባክ ያደረገ ሰው ልታወሩ ስትሄዱ አቅማችሁን በጣም ማየት መቻል አለባችሁ ብዙ ሰዎች እቺን ያዘና እናውራ ተብሎ ገብተው አቃል ክፉ ስለሆኑ አይደለም የተጎዱ ሰዎች ልባችሁ ያሳሳዋል እኔ እዚህ ባዲ ኦፍ ክራይስት ሁሌ የምነግራቸው ነገር አለ ቪክቲም የሆነች ሴት ልታማክር ከሄድክ ተጠንቀቅ ቪክቲም የሆነ ወንድ ልታዋራ ከሄድክ አብዛኛው ሪሌሽንሺፕ ውስጥ ያሉ ብታዩ ሁለት ቪክቲማይዝድ የሆነ ሰዎች አይደለም አንዱ ቪክቲም ሆኖ አንደኛው ጥሩ ልብ ካለው ብዙዎች ጊዜ መውደቅን የሚያጋጥመው እሱ
ይሄን ከጥሩ ልምዴ ጋር ልንገራችሁ በጣም ከጥሩ ልምዴ ጋር በተለይ ሴት ልጅ በጣም ጉዳት ውስጥ ካለች ወንድ ካውንስል ብዙ ጊዜ መውደቅ አጋጣሚ አለ በጣም ብዙ ጊዜ አንዱ እንዳለ አልይ ላግባት እሷ ልጅ አለምሱ እናት ሆነችኝ እንኳን አጋንንት አስወጣችልኝ አለኝ ማይንድ ላይ ፈወሰችኝ አስተማረችኝ ነው እና አልኩት በቃ እሷ ናት እኔን ብታቀኛለ ማለት እንዴ ያስወጣችሁ እኮ እሷ ልገባ አይደለም ኢየሱስ እንዲገባ አሜን ብሮ ሰራዊት ደስ ይላል ካስወጣሽ በኋላ አንቺ ግቡ ላከ አላጋጠመ ሰራዊት ሁካይ አይ ነው አረኒ አንዱ ሊያስወጣ ሲል ልጅቷን ፈልጓታልና ያስወጣ ልቀቅ በኢየሱስ ስም ውጣ ሲል አጋንንቱ ተነቃቅቷልና አረ እኔና አስወጣታ አንተ ልገባ አለው ማለት እና ከዛ ወዲህ ማገልገል አልቻለም አላንዲ ዲል ልታደርጉ ስትሉ የተጎዱ ሰዎችን አቅማችሁን ወቁ ዘክታችሁ ተጫወቱ እመኑኝ አንጀታችሁን ይበላሉ ኢየሱስ አንጀቱ ተበልቶ ሬዲ ያልቋል በሰው ልጆች ኃጢአት የሚበሉት አንጀት የላቸውም እነዚህ ሰዎች in his okay he's full of grace አለቅ እነሱ ኢየሱስን ማኒፕሌት ማድረግ አትችሉም he is done the most hurting people they will manipulating you the most painful people በጣም dangerous ናቸው በጣም ሰሙኝ ቅዱስ በሐዘናቸው በውድቀታቸው በስብራታቸው የሚያለቅሱ ሰዎች ለህይወታቸው ከባድ እንቅፋቶች ናቸው ዋይስ ካልሆናችሁ አሊ ምን ሆነ ነው ብርሃኑኑ ይያልከን ያለው አሁን ደግሞ መለሰ ምን አይነት ወሬ ነው የምታወራው ሞራው ናጋለ ዝም በለሰው እንዴት ነው የሚሆነው አስባችሁታል ጋይስ ኢየሱስ ዮሐንስ ምዕራፍ 11 ላይ አልዓዛርን ሊያስነሳ ሄዶ በራፍ ላይ ሲያለቅሱት ቆሙ ሲያሳዝኑ ወይኔ 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 ብሎ አያስነሳው ያለቀሰው ስለ ሐዘናቸው እንጂ ስለ ሞተው አይደለም አለኒ ልታስነሱ ሄዳችሁ እናንተ ሞታችሁ ትመጣላችሁ ከዛ ህዝቡ ማንን እናስነሳ ኢየሱስ 4 ቀን የቆየው ማንን ሊያስነሳ እንደሆነ አውቋል ያለቀሰው ስለሞቱ አይደለም እንደሚያስነሳው ስላወቀ ነው ሄደው ወደዛ አልዓዛር እና ለምን አለቀሰ የነሱ ሐዘን ከነጋር ለሞቱ ካለቀስክ እንደምታስነሳ አታውቅም ማለት አገኘች ሰው በጣም ሀርት የተደረጉ ሰዎች ተጠንቀቋቸው ራሳችሁን ካርዱ ስለሰው ሊያወሩ አሉላችሁ ሲመጡ ቁጭ ብለው ሊያሙን ተጎድቼ እንዲያርገኝ ኩኪ እንዲያርገኝ ምናምን ሲሉ በጣም ተጠንቀቁ የነሱን ማሊያ ያስለብሷችሁ ነው ራሳችሁን ካልጠበቃችሁ አገኛችሁ ማሊያቸውን እንዳያስለብሷችሁ ምንድነው ያልኩት እነሱ የሚጫወቱበት ሜዳ አስገብተው ከነሱ ጋር እንዳትጫወቱ እናንተ እግዚአብሔርን ወክላችሁ ሃሌሉያ አገኛችሁ ክብር ሁሉ ለኢየሱስ ይሁን ኢየሱስ ምንድነው የምትሉት ያለው ሊሰማቸው ፈልጎ አይደለም ያወጣላቸው ስለፈለገ እንዳትረሱ
የሚያወሩትን ያውቃል ያወጣል ካላወጡት እንዴት ነው የሚያወራቸው? እሺ ቀጥል ኦኬ እነርሱም የሆነው ነገር ምንድነው አላ እርሱም የሆነው ነገር ምንድነው አላቸው። እነርሱም እንዲህ አሉት በእግዚአብሔርና በሰው ሁሉ ፊት በተግባርና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው። እርሱን የካህናት አለቆችና ገዦችን ለሞት ፍርድ አሳልፈው ሰጡት፣ ሰቀሉት። እኛ ግን እስራኤልን ይቤዣል ብለን ተስፋ ያደረግነው እርሱን ነበር። ከሁሉም በላይ ደግሞ ይህ ከሆነ ዛሬ ሶስተኛው ቀን ነው። ደግሞም ከኛው መካከል አንዳንድ ሴቶች ይሄ ስብከት አስፈረም አይደል? አስፈራም ንግግራቸው በጣም ተስፋ የቆረጠ ብቻ ሳይሆን ተስፋ የሚያስቆርጥም ጭምር በጣም ይላችሁ። ፖዚሽናቸውን ስትቀይሩ እንዲህ አይነት ስብከቶች ነው መስበኩት። እነዚህ ሰዎች ሎኬሽኑን ከኢየሩሳሌም ለቀው የመጡት ልባቸው ለቀነስ ነው። ልባቸው ተይዞ ነበር ይላል አይደል? ጨልሞ ነበር ይላል። ከኢየሩሳሌም አትውጡ ከተባሉበት የወጡበት ምክንያትን አስቡት። የተሰጣቸውን የተስፋ ቃል መጠበቅ አቅቷቸዋል። ስለዚህ የተወለገው ፊታቸው ብቻ አይደለም ልባቸውም ጭምር። አገር የቀየርን መኪና ስላለን አይደለም ልባችን ስለጠፋ ነው። መኪና አገር አያስቀይርም ልብ እንጂ እዛም እያለ ልጠፋ ትችላለህ። እሺ ቀጥል ቁጥር 21 እኛ ግን እስራኤልን ይቤዣል ብለን ተስፋ ያደረግነው እርሱን ነበር። ከሁሉም በላይ ደግሞ ይህ ከሆነ ዛሬ ሶስተኛው ቀን ነው። ደግሞ ከኛው መካከል አንዳንድ ሴቶች አስገረሙን። እነሱም ማልደው ወደ መቃብር ሄደው ነበር። ስጋውንም ባጡ ጊዜ መጥተው እርሱ በሕይወት እንዳለ የነገሯቸውን መላእክት በራእይ እንዳዩ አወሩልን። ከእኛም መካከል አንዳንዶች ወደ መቃብር ወደ መቃብር ሄደው ነበር። ስጋውንም ባጡ ጊዜ መጥተው እርሱ በሕይወት እንዳለ የነገሯቸውን መላእክት በራእይ እንዳዩ አወሩልን። ከእኛም መካከል አንዳንዶች ወደ መቃብሩ ሄደው ልክ ሴቶቹ እንዳሉት ሆኖ አገኙት፣ እርሱን ግን አላዩትም። እርሱም እንዲህ አላቸው፣ እናንተ የማታስተውሉ ሰዎች፣ ልባችሁም ነቢያት የተናገሩትን ሁሉ ከማመን የዘገየ ክርስቶስ ይህ መከራ መቀበልና ወደ ክብሩ መግባት አይገባውምን? ከሙሴና ከነቢያት ሁሉ ጀምሮ በቅዱሳት መጽሐፍት ስለ እርሱ የተጻፈውን አስረዳቸው። ምን አላቸው? አስረዳቸው። ሲጀምርላቸው ግን ነግሬያችሁ ነበረ ብሎ ነው ያላቸው አይደለ? በዚህ ጋር ነው ቁልፍ ሐሳብ ያለው። በተለይ እኛ ከዚህ ምዕራፍ የምንማርበት ነገር ስለነገራቸው አይደለም። አገኛችሁ? በክርስቶስ ኢየሱስ ደም ርግማናቸውን ሰበር። አይገርም? የተናገሩትን ቃል ስሙኝ፣ ያስተማራቸውን ከዚህ በፊት በጣም አጠንክሮ የነገራቸው ነገር ስለጠፋባቸው ወደ ፍርድ አልመጣም። ከደነዘዙ መልሶ ያስተምራቸዋል ድንዛዜውን ለማውጣት። ኢንቨስት እኮ ነግሯቸዋል። መልሶ ኢየሱስ አሁን ምንድነው ዓላማ ብያቸዋለሁ። ልባቸው መመለስ ከሆነ ማድረግ ያለበት ውስጣቸውን ያለውን ያንን እውነት ማውጣት ነው። ያንን ማውጣት ነው።
ስለዚህ መልሶ ከሕግ ከነቢያት ከመዝሙራት ኢየሱስ ሪማይንድ ማድረግ ብቻ አይደለም የደነዘዘው ልባቸውን ያነቃው ምክንያቱም ምን ብሏቸዋል መጨረሻ ላይ ምን አሉ እየተናገረን ሳለ ልባችን ይቃጠል ነበራል ኢየሱስ ጌታ ነው ልባችን ምን ነበር ይቃጠል ነበር የጌታ ትልቁ ኢንቴንሽን ሲያስተምራቸው ልባቸው መመለስ ነው ሼፕ ያደረገው ልባቸው ነው ማይንዳቸው አይደል የሚለቀው ቃል ልባቸው መመለስ ነው ይውላችሁ ይሄ ሁሉ ሰዓት አዳምጧቸው ይሄ ሁሉ ሰዓት የሚነግራቸው ሊመልሳቸው የፈለገው ልባቸው ስሙኝ ጌታ በምንም ተአምር እግራችሁን አይመልስም ልባችሁን እንጂ እንዳልኳችሁ ልባችሁ የተመለሰ ጊዜ እግራችሁን እናንተ አፍጥታችሁ ትመለሳላችሁ ልባችን ይቃጠልብን ነበር ክብር ሁሉ ለኢየሱስ ይሁን አንዳንዴ እንትን ሆናቸው ተመለሱ ይሁን ስትሉት ተመለስ ምትሉት እግሩን ነው ልቡ ላይ ኢንቨስት ሳታደርጉ በጣም እኮ ነው የሚገርም never take time to teach the word of God እግዚአብሔርን ቃል ማስተማር ለመጸለይ ጊዜ ሳትወስዱ ሰውየውን ተመለስ ትሉታላችሁ እንዴት ነው የሚመለሰው የጠፋው እኮ እግሩ አይደለም አይምሮ አይደለም የጠፋው ልቡ ነው ልብ የሚመለሰው ደግሞ በእግዚአብሔር ቃል ብቻ ነው አገኛችሁ ልባቸው ላይ ነው ሲለቅ የነበረው አይምሮአቸው ላይ አይደለም አንደርስታንድ እንዲያደርጉ አይደለም ድንዛዜ እንዲወጣ ነው ለዛ ደግሞ የእግዚአብሔርን ቃል መስማት መቻል አለባቸው you see ስለ አንድ ሰው ኃጢያቱ በትነግሩት አትመልሱትም ልቡን ግን በእግዚአብሔር ቃል መመለስ ትችላላችሁ ስለ ኃጢያቱ እንኳን ስትነግሩ ማይንዱ ላይ አይደለም ልቡ ነው መመለስ ያለበት the heart ልብ ኢየሱስ ልባቸው ላይ ነው የሰራው ክብር ሁሉ ለኢየሱስ ይሁን ልብ ሲልብ በሉ ልብ በጣም ፔንፉል ነው ጋይስ አንዳንድ ሰዎች ኃጢያታቸው መናገራችን እንዲሸማቀቁ እንጂ እንዲመለሱ አናደርግ በፍጹም የኃጢያታቸውን ብዛት ማውራታችን እንደው ጊልትነት እንዲሰማ ኢየሱስ ኤክስፖዝ ያደረገው ያወጣው ልባቸው ሲያለሙን ጨለማ አውርቶ አስወጣቸው ልባቸው ደግሞ በመናገር እንዲቃጠል እንዲመለስ አደረገ አደስ አይደለም ጋይስ ከየትኛው ናችሁ ማሳመን ላይ ነው መመለስ ላይ ነው ኢንቨስት ማድረግ ያለበት ጌታ እንደዛ ነው እኛን ያደረገ ልባችንን መልሶልናል ሃሌሉያ ክብር ሁሉ ለኢየሱስ ይሁን ኃጢያት መሆኑን ያወቀው ልባችን አይነስ ይወራል አይደል የልብ አይነችን ጨለማው ተወገደልን ሃሌሉያ ጌታ በራልን የኃጢያትን ክፋት ልኩን አወቅ ነው የጨለማን ልኩን አወቅ ሃሌሉያ ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ልባቸው ላይ ያለውን ጨለማ ደንዛዝ ያስወግድ እኔ ግን ይውላችሁ ይሄን ተናግሬ ልጨርስ በጌታ በጣም ምርጥ ነገር ነው መነግራችሁ the ultimate of God የጌታ የመጨረሻው ሊመልሳቸው የፈለገው ፌሎሺፕ እንዲያደርጉ ወራት አንድ ላይ እንዲሆኑ ሰው የሚመለሰው በፌሎሺፕ የመጨረሻው የሰው ልጅ መገላጊያው መንገድ ከኃጢያት ዓለም ከጨለማው በፌሎሺፕ በንግግር አይደለም ስብከቱን ሰብኮ ጨርሷል ጌታ አይደል የሚናገረውን ነገር ሁሉ ንግግሩ ግን ከኤማውስ አልመለሳቸው ይውኩ እየቀጠለ ሲል እየሰሙት ግን ይሄዱ ነበር አይደል ወደ ኤማውስ ይሄዱ ነበር አልተመለሱም ትምርቶቹ አይደለም የመለሱ ከትምርቱ በኋላ ያደረጉት ፌሎሺፕ አይናቸውን ብርግድ ሲያረጋው ነው የተመለሱ አዳኒ ስብከት እየሰማን እኮ ባክ ማረጋችንን አናቆም አይናችን እስካልበራ ድረስ ሃሌሉያ ያያለን እየተቃጠለን ስቲል ግን ባክ እናደርጋለን
መንደዳችን መመለሳችንን አያሳይም። ሃሌሉያችን እልልታችን ልሳናችን መመለሳችንን አያሳይም። እየተቃጠልን ባክ ልናደርግ እንችላለን። የዓይናችን መበርገድ ግን በዙሪያችን ያለውን ነገር ሁሉ ክሊርሊ እንድናየው ያደርገናል። ለሱ ደግሞ አንድ ነገር ነው ምርጫ ያለ ግድ አሉት ይላል። ሃሌሉያ ግድ አሉት ግባ ብለው ደስ አይልም? በጣም ኢየሱስ የተገደረደረ የሚመስል ተፈላጊነት እነሱስ ማየት ፈልጓል። ላይክ ኢየሱስ የሚሄድ መስሎ ይላል አይደል? ቀጥይ እስቲ 30 ላይ እዩት አማብጭ ከ29 ጀምሮ እነርሱ ግን ምሽት እየተቃረበ ቀኑም እየመሸ ስለሆነ ከኛ ጋር እደር ብለው አጥብቀው ለመኑት። ይተሽ አጥብቀው ለመኑት። እንዴ በዘላለም ልቡኩ ሊኖር ነው እነሱ ጋር የመጣው ሊገባ ግን መለመን ፈልጓል። ኢየሱስ ጌታ ነው። መግባት የወሰነው ጌታ መለመን ይፈልጋል። የእናንተን አቴንሽን ይፈልጋል ጌታ። ለምን እንደፈለገ ልንገራችሁ። ፍቅር ስለሆነ። ሃሌሉያ መወደድ ይፈልጋል። መውደድ ብቻ አይደለም። እግዚአብሔር አፍቃሪ አይደለም፣ ፍቅር ነው። መወደድም ይፈልጋል አይደል? ፍቅር ሲሆን በሁለቱም በኩል ነው። መወደድም መውደድም እና ለመኑት እባክህ ግባ ብለው እስኪ ለምን ድረስ ጠብቋል። አይገርም? ማለፍ አላማው አይደለም መግባት እንጂ ግን መለመን ይፈልጋል። ጸሎት ደስ አይል? ሊነካችሁ ፈልጉ ንኩኝ ብላችሁ ጸልዩ ይለናል እግዚአብሔር። ሊባርካችሁ ፈልጉ ባርከኝ ብላችሁ ጸልዩ ይለናል። ሊቀባችሁ ፈልጉ ቀባኝ ብላችሁ ለምኑኝ ይላል። ሊከፍትላችሁ ፈልጉ ክፈትልኝ ብላችሁ እንድትጠብቁ ይፈልጋል። ሊፈታችሁ ፈልጉ ፍታኝ ብላችሁ እንድትጠይቁት እግዚአብሔር ይፈልጋል። ሊያነሳችሁ ፈልጉ አንሳኝ ብላችሁ እንድትለምኑ ይፈልጋል ጌታ። የፌሎሺፕ አምላክ ስለሆነ ሌላ ቃል ልንገራችሁ። ዘጸአት ላይ ያለ ቃል አብርሃም ሲናገረው እንዲህ አለ፣ ዘርህ የራሱ ምድር ባልሆነበት 430 ዓመት ባሪያ ይሆናል ብሎ ነገረው። ይገርማል። 430 ዓመት ሲያልቅ እግዚአብሔር ሊመጣና ከግብጽ ምድር ሊያወጣቸው ፈልጉ ግን አላወጣቸው። ለምን አትሉኝም? ህዝቡ ሚላል ካለበት መከራ የተነሳ ወደ እግዚአብሔር ጮኸ። መጽሐፉ ሲናገር ቀን ቆጥሬ የመጣው አላለም እግዚአብሔር፣ ጩኸታችሁ ሰምቼ እንጂ። የህዝቤን መከራ ሰማሁኝ ያለ እግዚአብሔር ሲናገር የህዝቤን ጩኸት ዘጸአት 3 ላይ ሰምቻለሁ። ጩኸታቸው እስከ ሰማይ እኔ ጋር ደርሷል። ላድናቸው ወርጃለሁ። በእጅ አዙር እኮ የገባው ኪዳን ያስወረደው እንዲወርድ ከተፈለገ ሰዓቱ እንኳን ቢደርስ እግዚአብሔር መለመንን ይፈልጋል። የፌሎሺፕ አምላክ ሃሌሉያ። እስቲ አሜን አሜን። መለመንን ፈልጓል። እንዲህ ይላል። የሚገርም ቃል አለ ሌላ ዳንኤል 9 ላይ መሰለኝ ይላል። 70 ዓመት እንደተፈጸመ አውቄ አለ ዳንኤል ሲናገር። 70 ዓመት ማለት እስራኤል ለባቢሎን ገብቶ 70 ዓመት ባሪያም ከ70 ዓመት በኋላ አስባችኋለሁ ብሏል። እንደተፈጸመ ባወቁ ጊዜ በሰማይ አምላክ ፊት ተንበረከኩኛል፣ ጸለይኩኝ። በድለናል አልኩት አለ ዳንኤል። በድለናል እኔና ቤቴ። 70 ዓመት ካለቀ ለምን ትጸልያለህ? እግዚአብሔር ቀንን ቀጥሮ ቢመጣ እንኳን የኔን ፌሎሺፕ ይፈልጋል። አርስት ሲሰጣችሁ ፈልጓል ማለት ነው። ስለዚህ ጠይቁት። ድርገሙ አርስት ከሰጣችሁ ሊባርካችሁ ፈልግ። የእውነት አንዳንዴ የጸሎት አቅም ካልመጣልኝ አልጸልይም። ነገርየው ሲመጣልኝ እርግጠኛ ነኝ ሊያደርገው ማለት መንፈሳችሁ ላይ ግጥም ብሎ ያነዳችኋል ማለት ነው። ስትሉ ሊመልስ ፈልጓል ማለት ነው። ይኸውላችሁ
የምትገቡበት ሬስቶራንት ሜኑ ይሰጣችኋል ምግቡ እዛ ስላለ ሃሌሉያ እንዲህ ላችኋል ዌተሩ መጥቶ ይሄ ምግብ እንዳታዘየለን ይሄኛው ምግብ እዘዝ ብሎ ነው የሚነግረን ይሄኛው ለዛሬ ጨርሰናል የሌለ ሜኑ አይሰጥም እግዚአብሔር ጸሎትን ከሰጠ ሊያቀርብልህ ነው ማለት ነው ሃሌሉያ ክብር ሁሉ ለኢየሱስ ይሁን እና ይህን ተናግሬ ልጨርስ ቅዱሳን ይህን ተናግሬ ልጨርስ እያልኩ አለቃልኳችሁ እንደው በመድኃኔዓለም በድንግል ክብር ሁሉ ለኢየሱስ ይሁን is awesome አይደለ በጣም awesome ነው ጌታ ይመስገን ናገዳላቸው ብሎ የገረመኝን በቃ አይሙሩኝ ያፈነዳው ነገር ልንገራችሁ ግዳላቸው ከዛስ በኋላ ኮካይ እዩ ስሙ አብሯቸው በማዕድ አጥብቀው ለመኑት ስለዚህ ከእነርሱ ጋር ለማደር ገባ ከነሱ ጋር ምን ለማደር ገባ ሃሌሉያ አጥብቀ ከለመንከው ያድራል እመነኝ በጣም ነው የሚያድር ኢንጆይ በነገራችን ላይ ከናንተ ጋር በማሳለፍ እናንተ ሳትሆኑ ራሱ ደስተኛ ነው ራሱን የሰጠው ከናንተ ጋር ለመኖር ፈልጎ ነው ጌታ እንደቀን እንዳለኝ የዛሬ 3 ወር ነው 4 ወር ልጅ ያለኝ አንተ ከምትፈልገው በላይ ኮን ይፈልጋል ወደፊት ይስተመጣል ዝም ብለናልኝ አለኝ እኔ ያረ ጌታው ደክሞኛል ናልኝ እንዳለናልኝ እፈልግሃለሁ እዩማ ከዛ ይውላችሁ ስሙ የሚገርም ነው አይደለ ገባ እሺ ቀጥይ ስለዚህ ከነርሱ ጋር ለማደር ገባ አብሯቸውም በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረከ አሜን ቆርጣቸው እነሱ ቤት ገብቶ ቁርሱ ሰጣቸው ይሄን ብቻ አድርጉ ዛሬ በዚህ ልጨርስላችሁ ስጡትና ባርኮ ይስጣችሁ መልሱ አይናችሁ ይከፈታል እነሱ ቤት ገብቶ ባረከላቸው እናንተ አንስጣችሁ ከሰጣችሁት ከእራት አያልፍም እሱቱ አንስ ከሰጣችሁ ግን ለዘላለም ተፈውሳችሁ ትቀራላችሁ ሃሌሉያ በእውነት ለትውልድ ይተርፋል ናርዲ መስጠት እኮ አሜን በእውነት ስጡ ያላችሁን ሁሉ ለጌታ ስጡ እንት አንዳንዴ እንትን አይመስላችሁም የመጨረሻው ሃትሪክ ነገር የሰሩት ድንቅ ነገር ቤት ማስገባታቸው ነው ንጉሱ ግን ገብቶ ካልሰጡት እኮ ምንም ማለት ቪዚት አድርጎ ነው የሚወጣው የሚያሞዛጋ ነው አይመስላችሁም አንዳንዴ እግዚአብሔር ተገኝቷል ብላችሁ መገኘቱ እንጆይ አድርጋችሁ ሳሰጡት ግን ሲወጣ አማርኛ ገብቶች ገብቶ ሳሰጡት መግባቱ አይደለም እኮ ቁልፉ ለዘላለም ስራ ሰርቶ እንዲወጣ ያላችሁን ነገር ሁሉ ከሰጣችሁት ሁሉን ፈውሱ ይወጣል መገኘቱ በቂ አይደለም አንስተን እንስጠው የማይቆርሰው ነገር አይኖር ከኛ ቤት ውስጥ የማይባረከው ነገር አይኖር አስባችሁታ በግድ አስገድደውት ገብተው እነሱ ባርከውት ቢሰጡት ስለገባ ይባርከው ስለሰጠው ነው የሚባርከው ይስሐቅን የሰጠው ቀን አብርሃም
ቤቱ ለአንዴና ለመጨረሻ የኢየሱስ የዘር ሐረግ እንደገባበት። በነገራችን ላይ ይስሐቅን ባይሰጠው ኖሮ የእግዚአብሔር በግ አይገለጥም። ደግሜ ልበለው ይስሐቅን ባይሰጠው የእግዚአብሔር በግ አይገለጥም ነበር። የእግዚአብሔር በግ እንዲወጣ ከተፈለገ የአብርሃም ይስሐቅ መሰጠት አለበት። ልክ ይስሐቅን ሲሰጠው እጅህን መለስ እንዳታርደው አለ። ያዘጋጀውት በግ አለ። ይስሐቅ ካልተሰጠ የእግዚአብሔር በግ አይገለጥም። ጌታ ሆይ እባክህ ውሰድብን ይስሐቆቻችን። ጌታ ውርዳ አይገርም? የእግዚአብሔርን በግ ያስወጣው የይስሐቅ መስዋዕትነት። ይስሐቅ ካልተሰጠ በጉ አይገለጥም። ፋዘር ዊ ኒድ ጌታ እንለምናለን። ይህ ቃል በሕይወታችን ሕያው ይሁን። ምንፈልገው ሳይሆን የምትፈልገው ቤታችን እንዲሁም ይስሐቆቻችን በኢየሱስ ስም ባንተ እጅ አሳልፈን እንሰጣለን። in the mighty name of Jesus የነሱን ዳቦ ሰጥቶ የነሱ አይነ ተከፈተ። ክብር ሁሉ ለኢየሱስ ይሁን። ቀለል ያለ ዳቦ ሰጥተው የዘላለም አይናቸው ተከፍተው ወደ ፖዚሽናቸው እና ጌታ እንለምነዋለን። ጌታ ይውሰድ። ተባረኩልኝ። ቃለ ሕይወት ያሰማልን። ብሩክ ናችሁ። ጨርሻለሁ።